በአስቸጋሪ ሁኔታ ውስጥ ለምታልፉ በአስቸጋሪ ሁኔታ ውስጥ ለምታልፉ እንዲሁም በአስቸጋሪ ጊዜ ውስጥ ለምታልፉ ህይወታችሁን በህይወት ለማቆየት ከውሃ በላይ ለመንሳፈፍ ለምትታገሉ እየሞከርኩ ነው ነገር ግን ነገሮች ባቀድኩት መንገድ በትክክለኛው መስመር እየሄዱልኝ አይደለም ለምትሉ በዚህ ሰዓት አሁን ያለበት ቦታ ሳይሆን ተሻለ ቦታ ላይ እንደምትገኝ ታስብ ነበር ግን አሁንም ስቃይ እየጨመረ እንጂ እየቀነሰ አይደለም ባንተ ህይወት ውስጥ ምን እየተካሄደ እንደሆነ ስለሚሆነው ነገር ምንም የምትለው ነገር የለም ነገር ግን ስለምታደርገው ነገር በቂ መልስ አለ ህይወትህን ወዴት መምራት እንዳለብህ የሚነግርህ ድምጽ በውስጥህ አለ ህይወት ማለት 10% አንተ ላይ የሚደርሰው ሲሆን 90% ደግሞ አንተ የምታደርገው ነገር ነው ልትወድቅ ትችላለህ የትምህርት ኮርስ ላታልፍ ትችላለህ እናትህን ዓለም የቅርብ ወዳጅህን በሞታተ ሊሆን ይችላል ያ በጣም ስብራት ነው ያማል ነገር ግን ስብራት ሁሉ አይሰብርም አይገልም ምንም ያህል በህይወትህ በረሃነትን ባዶነትን ቢፈጠርም ያን በረሃነት በመልካም አበቦች የማለምለም አቅም አለ ምክንያቱም ስብራት ሁሉ ሰባሪ አይደለም ስብራት ያለህበት ሁኔታ ጠልተህ የተሻለ ነገር እንድትፈልግ ብርታት ይሰጥሃልና ነው አንዳንዴ ስብራት ሙሉ አቅምን እንድትጠቀም መንገድ ይከፍትልሃል ካለበት ችግር ተፈትልከህ ለማውጣት አንዳንዴ ስብራት አስፈላጊ ነገር ነው የሚያምር ነገር ሁሉ የሚጀምረው ከመሰበር ሊሆን ይችላል ህይወት ወደ ተሻለ ነገር ለማሳደግ ስብራት ከማንም በላይ ያበረታልና ካንተ የምፈልገው ብቸኛው ነገር ቢኖር በየቀኑ ስብራት ሲገጥም እንዲህ እንድትል ስትወድቅ እንድትነሳና እንደገና ጉዞውን እንድትቀጥል ፈልጋለሁ በተቃውሞ መካከል በፈተናዎች መካከል በመከራ መካከል እንድትበረታ ፈልጋለሁ ህይወት ስትደክምና ያልጠበቀው ነገር ሲከሰት እንደገና እንድትበረታና ጉዞውን እንድትቀጥል ፈልጋለሁ ለተሻለ ነገር መፋለምን መቀጠል አለበት ለህልምህ ማንኛውንም ዋጋ ለመክፈል ፍቃደኛ መሆን አለብህ አንዳንድ ጊዜ ከሐሳብ ጋር መዋጋት አለብህ አንዳንድ ጊዜ ከራስ ጋር መዋጋት አለብህ አንዳንድ ጊዜ ራስህን በመስታወት ውስጥ እየተመለከት እንዲህ ማለት አለብህ ስማ አሁን የሚያበረታታን ሌላ ሰው የለም እኔና አንተ ብቻ ነን ስለዚህ እኔ እልሃለሁ አንተ ራስ እንጂ ጅራት አይደለህም አዎ አንተ ራስ እንጂ ጅራት አይደለህም ስለ ራሴ እየታገልኩ ነው ስለ ቤቴ እየታገልኩ ነው ስለ ልጆቼ እየታገልኩ ነው ስለ ወንድሞቼ እየታገልኩ ነው ስለ እህቶቼ እየታገልኩ ነው ስለ ባለቤቴ እየታገልኩ ነው ስለ ራእዬ እየታገልኩ ነው ስለ ህልሜ እየታገልኩ ነው እስካሸንፍ እታገላለሁ ደግሞ አሸንፋለሁ ለችግር ልጆቼን አሳልፌ አልሰጥም ገንዘቤን አሳልፌ አልሰጥም ቆሜያለሁ አዎ ቆሜያለሁ ስብራት መላ ህይወቴን ማቆም አትችልም ወደ ኋላ ልትጎትተኝ አትችልም ስብራት ሁሌ ከእኔ ጋር ልትፋለም አትችልም ከዚህ በኋላ 2 እርምጃዎችን ወደፊት 3 እርምጃዎችን ወደ ኋላ መጎተት አትችልም የቆምክባቸው ችግሮች የቆምክባቸው መከራዎች ያለህበት ሁኔታ ያለህበት ቀውሶች በህይወት ውስጥ ያሉ ግፊቶች እነዚህ ሁሉ ነገሮች ማንነትን ያጠነክሩታል እንጂ አይሰብሩትም እንደ ስፕሪንግ ተጠቀምባቸው ተስፋ እንዳትቆርጥ ምክንያቱም በለውጥ ጎዳና ላይ ነህና